ውድ ቤተሰቦች ከፈታ ዴይሊ የከበረ ሰላምታ ይድረሳችሁ። የዕለት ሐሙስ የምሽት ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁን መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችን እንዲደርሷችሁ ላይክ እና ኮሜንት እንዲሁም ሼር በማድረግ ጥንቅሮቻችንን እንድትከታተሉ በአክብሮት እንጠይቃለን። እናመሰግናለን። በትግራይ ክልል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ተነጥሎ መንበረ ሰላማ ከሳቴ ብርሃን በሚል ስያሜ በተቋቋመው ሃይማኖታዊ ተቋም ሁለት ሊቃነ ጳጳሳት ላይ የተደረገውን የግድያ ሙከራ ተከትሎ አንደኛው ሊቀ ጳጳስ ዝምታቸውን ሰብረዋል። የትግራይን ወታደራዊ አፈሳ በመቃወም ከዚህ ቀደም በማህበራዊ ሚዲያ መልእክት አስተላልፈውም ነበር ተብሏል። የአክሱም ፖሊስም ያለው ነገር አለ። ጥንቅራችን ተመልክቶታል። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ የሰጡት ጠንከር ያለ መግለጫና ያቀረቡት ክስ ከፍተኛ መነጋገሪያ ሆኗል። በትግራይ ክልል ካሉ የግዳጅ ወታደራዊ ምልመላ ሸሽተው ወደ ዋና ከተማው አዲስ አበባ የገቡ በመቶዎች የሚቆጠሩ ዜጎች በቁጥጥር ስር መዋላቸውን የገለጹት አቶ ጌታቸው እስራቱ ሕጋዊ መሰረት የሌለውና ለአንዳንዶችም የገቢ ምንጭ መደራደሪያ እየሆነ መጥቷል ሲሉ ከሰዋል። ጌታቸው በዚህ ጉዳይ እጃቸውን በማስገባት ስለወሰዱት እርምጃም ተናግረዋል። ሙሉ መረጃውን እናደርሳለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ከስልጣን ለማውረድና በኤርትራ አዲስ የፖለቲካ ምዕራፍ ለመክፈት የተነሳው ኃይል ጠንከር ያለ ጥሪ አቅርቧል። በኤርትራ የዲሞክራሲ ሽግግር ለማድረግ አፋጣኝ ጥሪ ቀርቧል። መረጃው ዝርዝር አለው። ሱዳን በከፍተኛ የጦርነት ቀውስ ውስጥ ባለችበት በዚህ ወቅት ከአዲስ አበባ የተላከ ልዑካን ቡድን ካርቱም ገብቶ መምከሩንም እንመለከታለን። በኢትዮጵያ ለሰብአዊ መብቶች መከበር ዋና ስጋት ይሆናሉ የተባሉ እጅግ አሳሳቢ ጉዳዮችን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በይፋ ተንብዮአል። ህገወጥ የሲቪል ሰዎች ግድያ፣ የዘፈቀደ ስርዓት፣ ድንገተኛ ጠለፋዎችና በነፃ ሚዲያው ላይ የሚጣሉ ገደቦች አሁንም ለሀገሪቱ ትልቅ ፈተና እንደሚሆኑ ኮሚሽኑ በአዲሱ ስትራቴጂክ እቅዱ ላይ በግልጽ አስፍሯል። ዝርዝሩን ከጥንቅራችን ይሰሙታል። በሳምንቱ ከማክሰኞ ጀምሮ አሜሪካና ኢራን ጥቃት መፈጸማቸውን ተከትሎ የባህረ ሰላጤው አካባቢ ዳግም ወደ ውጥረት ተመልሷል። በዛሬው ዕለት ለሁለተኛ ቀን የሁለቱ ሀገራት ተኩስም ቀጥሏል። መረጃው ዝርዝር አለው። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑኑ ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ። ኢህአዴግ መሲልና ኢህአዴግ አፍሪስናዮ ኢሉ ብዕሊ አሚኑ እንዲ አብይ ጳጳሱ ስለ ግድያ ሙከራው ዝምታቸውን ሰበሩ። ከቀናት በፊት የአፈሳ ተቃውሞ ሲያሰሙ ነበር። በትግራይ ክልል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ተነጥሎ መንበረ ሰላማ ከሳቴ ብርሃን በሚል ስያሜ በተቋቋመው ሃይማኖታዊ ተቋም ሊቃነ ጳጳሳት ላይ በአክሱም ከተማ የግድያ ሙከራ የተደረገ መሆኑን ተከትሎ አዳዲስ መረጃዎች እየወጡ ነው። የግድያ ሙከራ ተደርጎባቸዋል የተባሉት ሁለት ጳጳሳት ናቸው። የግድያ ሙከራው ተደረገ የተባለው በሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊና በብፁዕ አቡነ ናትናኤል ላይ መሆኑን የሃይማኖት ተቋሙ ጽሕፈት ቤት ያስታወቀበት ሁኔታ እንደነበር የሚታወስ ነው። ይህንኑ የግድያ ሙከራ ተከትሎም የጥቃቱ ኢላማ ተደርገዋል ከተባሉት መካከል አንደኛው ጳጳስ አቡነ ናትናኤል ከቢቢሲ ድረገጽ ጋር በነበራቸው ቆይታ የተፈጠረውን ክስተት በተመለከተ ዘርዘር ባለመልኩ አስረድተዋል። አቡነ ናትናኤል የማክሰኞ ሌሊቱን ክስተት ሲያስታውሱ በአጋጣሚ እዚያ መኖሪያ ቤት ውስጥ የነበርነው ሁለት አባቶች ማለትም እኔና የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ናቸው። የተኩሱ ድምፅ የተሰማው ሌሊት 6 ሰዓት ተኩል ላይ ነው። ከተኩሱ በኋላ ምንድነው ብለን ስንወጣ አንድ ጥይት ከቤታችን ማረፊያ ክፍላችን ላይ በተለይ አቡነ አረጋዊ ያረፉበት ማረፊያ ክፍል ህንፃው ላይ አርፎ በተወሰነ መልኩ ህንፃውን ነዶ ግማሽ ብሎኬት ተገንጥሎ ወድቆ አየነው ሲሉ ተናግረዋል። አክለውም ድርጊቱ በተለይም በትግራይ ክልል አባቶች የተመሰረተው ሲኖዶስ ዋና ጸሐፊ በሆኑት አቡነ አረጋዊ መኝታ ክፍል ላይ የተፈጸመ ነው ሲሉም ተናግረዋል። በዚሁ ማብራሪያቸውም የአክሱም ዋና ጽሕፈት ቤት የሚገኘው የቀድሞ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ቅዱስ አቡነ ጳውሎስ ባሰሩት ሰላማ ሴንተር የተባለ ትልቅ አዳራሽ ውስጥ እንደሆነም ገልጸዋል። የጽሕፈት ቤቱ ቀጥሎ ራሱን የቻለ አባቶች መኖሪያ ህንፃ መኖሩን የተናገሩት አቡነ ናትናኤል ወደ ቤታችን አነጣጥሮ ከመተኮስ በላይ ግድያ ሙከራ የለም። ለግድያ የሚያበቃ ለግድያ ሙከራ የሚያስፈጽም ነገር አይኖረኝም፣ ሊኖረኝም አይችልም፣ ኖሮኝም አያውቅም። በዚህ መልኩ እኔንና ወንድሜን ይገድላሉ ወይም አንድ ነገር ያደርጋሉ ብዬ የማስበውም
የምጠረጥረውም አካል አይኖረኝም ሲሉም ተናግረዋል። ቢቢሲ በዚሁ ቃለ ምልልስ መሃልም አንድ ነገርን ጠቆም አድርጎም ታይቷል። ይህም በሁለቱ አባቶች ላይ ግድያ ሙከራ መፈጸሙ ከተሰማ በኋላ በማህበራዊ ሚዲያ ላይ ሲንሸራሸሩ ከነበሩ ጉዳዮች አንዱ አቡነ ናትናኤል በቅርቡ በትግራይ ክልል የሚታየውን የግዳጅ ወታደራዊ አፈሳ በተመለከተ ሰጥተውታል የተባለው አስተያየት ነው የሚል ሆኖ ታይቷል። ይህን ጉዳይ መቆም አለበት፣ እጃችሁን ከቤተ ክርስቲያን ላይ አንሱ በሚል የሰጡት አስተያየትን ተከትሎ የተሰማው አንዳንድ የተቃውሞ አስተያየት ከማክሰኞ ክስተት ጋር ይገናኛል የሚል እምነት ይኖራቸው እንደሆን ቢቢሲ ጳጳሱን ጠይቋል። አቡነ ናትናኤል ማህበራዊ ሚዲያ ላይ ለንግግራቸው ይቅርታ እንዲጠይቁ የተሰጡ አስተያየቶችን መመልከታቸውን ገልጸዋል። ነገር ግን ከአሁኑ ክስተት ጋር ግንኙነት አለ የሚል ምልከታ እንደሌላቸውም ተናግረዋል። እኔ ሐሳቤን የተናገርኩት ለትውልድ ይሆናል፣ ለሀገር ይጠቅማል፣ እውነት መስሎ የታየኝን ተናግሬያለሁ። አንድ ሰው ደግሞ እውነት በመናገሩ ሌላ ነገር ይመጣበታል ብዬ ብዙም አላስብም። እናም አሁን የዚህ ሙከራ ከእሱ ጋር የተያያዘ ሆናል ብዬ መገመት አልችልም ብለዋል። ግቢ ውስጥ የነበረው የጥበቃ አባላት ተኩስ የከፈተው ሰው በዚያ በኩል ሆኖ አነጣጥሮ ተኩሶብን አምልጦ ሄደ የሚል ምላሽ እንደሰጧቸው አስታውሰዋል። ጥበቃዎቹ አንዱ እኔ ተከትዮ ሄጄ ነበር፣ ግን አላገኘሁትም፣ አልደረስኩበትም። ዝም ብዬ እዚያ ሆኜ ግን አንድ ጥይት ወደ ሰማይ ተኩሻለሁ የሚል ሐሳብ ነው የሰጠን ሲሉም ያገኙትን ምላሽ ጠቅሰዋል። እስከ 7 ሰዓት ተኩል ምን እንደተፈጠረ ሲጠይቁ ከቆዩ በኋላ ወደ ማረፊያቸው መመለሳቸውን ገልጸዋል። ወደ ራሳችን ስራ፣ ወደ ጸሎታችን ተመልሰናል። ሲነጋ የቅድስት ከተማ አክሱም የፖሊስ አባላትም የጸጥታ ክፍሉም ሁሉም መጥተው የተደረገውን ነገር አይቶ የምርመራ ስራቸውን ጀምረዋል ማለት ሲሉ የጸጥታ አካላት ወደ ስፍራ የመጡት በማግስቱ እንደሆነ ጠቅሰዋል። የአክሱም ከተማ ፖሊስ በሊቃነ ጳጳሳቱ መኖሪያ ላይ ጥይት ተኩሰዋል የተባሉ 3 ተጠርጣሪዎች በቁጥጥር ስር መዋሉን አስታውቋል። ወደ ቀጣይ መረጃ አለፍን። በአዲስ አበባ የታሰሩትን አስፈታው ጌታቸው ረዳ። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ የሰጡት ጠንከር ያለ መግለጫና ያቀረቡት ክስ ከፍተኛ መነጋገሪያ ሆኗል። በትግራይ ክልል ካሉ የግዳጅ ወታደራዊ ምልመላ ሸሽቶ ወደ ዋና ከተማው አዲስ አበባ የገቡ በመቶዎች የሚቆጠሩ ዜጎች በቁጥጥር ስር መዋላቸውን የገለጹት አቶ ጌታቸው እስራቱ ሕጋዊ መሰረት የሌለውና ለአንዳንዶችም የገቢ ምንጭ መደራደሪያ እየሆነ መጥቷል ሲሉ ከሰዋል። ጌታቸው በዚህ ጉዳይ እጃቸውን በማስገባት ስለወሰዱት እርምጃም ተናግረዋል። በትግራይ ክልል ውስጥ ካለው አስገዳጅ ወታደራዊ ምልመላ ዘመቻ ለመሸሽ ወደ አዲስ አበባ የመጡ በርካታ ቁጥር ያላቸው የትግራይ ተወላጆች በቁጥጥር ስር እየዋሉ መሆኑን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ አስታውቀዋል። ሰላም፣ ዴሞክራሲና ልማት በትግራይ ግንባታና ሰላማዊ ፖለቲካ ማዕከል ሚና በሚል መሪ ቃል በአዲስ አበባ በተዘጋጀ መድረክ ላይ የተናገሩት አቶ ጌታቸው በአንድ ሌሊት ብቻ በለሚኩራ ክፍለ ከተማ ወደ 300 የሚጠጉ የትግራይ ተወላጆች መታሰራቸውን ይፋ አድርገዋል። ከተያዙት መካከል በወንጀል ድርጊት የተጠረጠሩት 9 ብቻ መሆናቸውን የጠቀሱት ሚኒስትሩ አብዛኞቹ ያለምንም ሕጋዊ ምክንያት የታሰሩ መሆናቸውን በመግለጽ ጉዳዩን ከፌዴራልና ከአዲስ አበባ ፖሊስ ጋር በመነጋገር እንዲፈቱ ማድረጋቸውን አስረድተዋል። በትግራይ ክልል እየተካሄደ ያለው ይኸው ይፋ ያልሆነ የወታደራዊ ምልመላ ዘመቻ ወጣቶች አካባቢያቸውን ጥለው እንዲሰደዱ ከፍተኛ ጫና መፍጠሩን የሰብአዊ መብት ተሟጋች ድርጅቶችም እየገለጹ ይገኛሉ። እንደ ሂውማን ራይትስ ዎች የቅርብ ጊዜ ሪፖርት ማረጋገጫ ከሆነ በትግራይ ክልል የተካሄደው አስገዳጅ ምልመላ በአካባቢው ላይ የፍርሃት ድባብ የፈጠረ ሲሆን ቤተሰቦች ልጆቻቸውን ከግዳጅ ለማዳን ወደ ተለያዩ አካባቢዎች በተለይም ወደ አዲስ አበባ እንዲሸሹ እያደረጓቸው ነው። ድርጅቱ ባወጣው መረጃ መሰረት ዕድሜያቸው እስከ 15 ዓመት የሆኑ ታዳጊዎችን ጭምር የመመልመል፣ ሰዎችን የማገትና ቤተሰቦችን የማስገደድ ድርጊቶች እየተፈጸሙ መሆኑ ተመልክቷል። አቶ ጌታቸው ረዳም ወደ ዋና ከተማ የሚመጡት ዜጎች ስራ ፍለጋ ሳይሆን ደህንነት ፍለጋ የመጡ ተፈናቃዮች መሆናቸውን በአጽንኦት ተናግረዋል። በሌላ በኩል በአዲስ አበባ ከተማ ውስጥ ያሉ አንዳንድ የፖሊስ አባላት ይህንን አጋጣሚ ለግል የገንዘብ ጥቅም ማድረጊያነት እየተጠቀሙበት እንደሆነ አቶ ጌታቸው ረዳ በንግግራቸው ወቅት ክስ ሰንዝረዋል። የተወሰኑት የጸጥታ አካላት በቁጥጥር ስር ያዋላቸውን ሰዎች ቤተሰቦች ገንዘብ እንዲከፍሉ በማስገደድ የድርድር መድረክ እንደሚፈጥሩ፣ ሌሎች ደግሞ በእርግጥም ሕጋዊ ምክንያት ያላቸው መስሏቸው እንደሚያስሩ ገልጸዋል። ይህ በእንዲህ እንዳለ በአቶ ጌታቸው ረዳ በኩል ለቀረበው ለዚህ ጠንከር ያለው ወቀሳ ከአዲስ አበባ ከተማ አስተዳደርም ሆነ ከፌዴራል ፖሊስ በኩል እስካሁን የተሰጠ ይፋዊ ምላሽ ወይም ማብራሪያ የለም። በቀጣይ ርዕስ ከአዲስ አበባ ካርቱም የገባው ቡድን። ከአዲስ አበባ ወደ ካርቱም አንድ ልዑካን ቡድን አምርቷል። ይህ ልዑካን ቡድን በትላንትናው ዕለት ወደ ካርቱም አምርቶ ከሱዳን ኃይሎች መካከል አንደኛው ተፋላሚ ከሆኑት ጀነራል አብዱልፈታህ አልቡርሃን ጋር እንደመከረ የሱዳን ትሪቢዩን ዘገባ አመልክቷል። ወደ ካርቱም ያመራው ልዑካን ቡድን ዋና መቀመጫውን አዲስ አበባ ያደረገው የአፍሪካ ህብረት ልዑካን ቡድን ነው። የአፍሪካ ህብረት ቀደም ሲል በካርቱም አገናኝ ቢሮ የተባለ የሱዳንን ጉዳይ በቅርበት የሚከታተል ጽሕፈት ቤት የነበረው ሲሆን ይሁንና በአገሪቱ ከተከሰተው የእርስ በእርስ ጦርነት ጋር በተያያዘ ቢሮው ስራውን ማቋረጥ ግድ ብሎትም ቆይቷል። እንደ ሱዳን ትሪቢዩን ዘገባ ከሆነ ከአዲስ አበባ ተነስቶ ካርቱም የገባውን ልዑካን የመሩት መሐመድ ቤላች የተባሉ ሰው ናቸው። የዚህ ጉዞ ዋና ዓላማም በካርቱም ያለውን የሰላም ሁኔታ አስተማማኝነት አረጋግጦ
ይኸው የቀደመው የአፍሪካ ህብረት ቢሮ ዳግም በመዲናዋ እንዲከፈት ማድረግ ነው። የአፍሪካ ህብረት ልዑካን ቡድን በትላንትናው ዕለት ካርቱም ላይ ውይይት እያደረገ በነበረበት ወቅት በኢትዮጵያ ድንበር አቅራቢያ ባለችው ኩርሙክ ከተማ ከባድ ውጊያ እየተካሄደ ነበር። በመጨረሻም በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ኃይል ከተማዋን ለሁለት ተቆጣጥረው የቆዩትን ፈጥኖ ደራሽ ጦርና የሰሜን ሱዳን ነጻ አውጪ ጦርን በማሸነፍ ከተማዋን የተቆጣጠረ መሆኑን አስታውቋል። በቀጣይ መረጃ የኢሰመኮ አዲስ ስጋት። በኢትዮጵያ ለሰብአዊ መብቶች መከበር ዋና ስጋት ይሆናሉ የተባሉ እጅግ አሳሳቢ ጉዳዮችን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በይፋ ተንብየዋል። ህገወጥ የሲቪል ሰዎች ግድያ፣ የዘፈቀደ ስርዓት፣ ድንገተኛ ጠለፋዎችና በነፃ ሚዲያው ላይ የሚጣሉ ገደቦች አሁንም ለሀገሪቱ ትልቅ ፈተና እንደሚሆኑ ኮሚሽኑ በአዲሱ ስትራቴጂክ እቅዱ ላይ በግልጽ አስፍሯል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከ2019 ዓ.ም ጀምሮ በሚተገብረው አዲሱ የ5 ዓመት ስትራቴጂክ እቅድ ላይ እንደገለጸው በቀጣዮቹ ዓመታት ህገወጥ የሲቪል ሰዎች ግድያ፣ የዘፈቀደና የተራዘመ እስር፣ አስገድዶ መሰወርና ጠለፋ እንዲሁም ማሰቃየትና ኢሰብአዊ አያያዝ በአገሪቱ ለሰብአዊ መብቶች ትግበራ ዋና ዋና ስጋቶች ሆነው እንደሚቀጥሉ ተንብየዋል። ኮሚሽኑ አዲስ አበባ በሚገኘው ዋና መስሪያ ቤቱ ከባለ ድርሻ አካላት ጋር የመከረበት ይኸው ሰነድ እንደሚያሳየው በነፃ ሚዲያና በጋዜጠኞች ላይ እየጨመረ የመጣው ገደብ እንዲሁም በሲቪል ማህበረሰብ ድርጅቶች ላይ ተጽዕኖ የሚያሳድሩ የቁጥጥርና የአሰራር እርምጃዎች በዋና ስጋትነት ተለይተዋል። ኢትዮጵያ ኢንሳይደር እንደዘገበው ይህ እቅድ ይፋ የተደረገው በፍጥነት እየተለወጠ ላለው የሰብአዊ መብቶች ሁኔታ ተገቢውን ምላሽ ለመስጠት ታስቦ ነው። የቀድሞ የተቋሙ ስትራቴጂክ እቅድ የሸፈነው ጊዜ በኢትዮጵያ የቅርብ ጊዜ ታሪክ ውስጥ እጅግ ፈታኝና በርካታ ለውጦች የተስተዋሉበት እንደነበር ኮሚሽኑ በሰነዱ ላይ አስፍሯል። በአገሪቱ የነበሩት ግጭቶች፣ መፈናቀሎች፣ ሰብአዊ ቀውሶችና የፖለቲካ ሽግግሮች ለሰብአዊ መብቶች መከበር ጉልህ እንቅፋቶችም ሆነ አዳዲስ ዕድሎችን ፈጥረዋል በሚል ያለፉት 4 ዓመታት አፈጻጸም ተገምግሟል። አዲሱ ዕቅድ በቀደመው የስትራቴጂክ ዘመን የተገኙ ጠቃሚ ልምዶችን ግምት ውስጥ ያስገባና ኮሚሽኑ በሕግ ከተሰጠው ተልዕኮ በተለይም የሰብአዊ መብቶች ጥሰቶችን ከመመርመር እንዲሁም ተጠያቂነትንና የሕግ የበላይነትን ከማጠናከር ጋር እንዲጣጣም ተደርጎ መዘጋጀቱ ተገልጿል። በቀጣዮቹ 5 ዓመታት በሰብአዊ መብቶች ትግበራ ላይ ከፍተኛ ተጽዕኖ ከሚያሳድሩ ጉዳዮች መካከል ግጭት፣ የጸጥታ ችግርና መፈናቀል በቀዳሚነት ተቀምጠዋል። ከዚህ በተጨማሪም ጋዜጠኞችን፣ የሰብአዊ መብት ተሟጋቾችንና ማህበራዊ አንቂዎችን ኢላማ ያደረጉ የበይነ መረብ ትንኮሳዎች፣ የተሳሳቱና ሆነ ተብሎ የሚሰራጩ መረጃዎች እንዲሁም የሲቪክ ምህዳሩ መጥበብ ሌሎች ተግዳሮቶች መሆናቸውን ኮሚሽኑ አመልክቷል። ይሁን እንጂ እነዚህ ውስብስብና እርስ በርስ የተሳሰሩ ችግሮች በተናጠል በሚደረጉ ጥረቶች ብቻ ሊፈቱ እንደማይችሉ የጠቀሰው ኢሰመኮ ተቋማትን በማጠናከር ተጠያቂነትን በማሻሻልና ለጥሰቶች መንስኤ የሆኑ መሰረታዊ ምክንያቶችን በመፍታት ለውጥ ለማምጣት እንደሚሰራ አስታውቋል። ወደ ቀጣይ ርዕስ አለፍን። ኢሳያስን ከስልጣን ለማውረድ አዲስ ኃይል ተነሳ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ከስልጣን ለማውረድና በኤርትራ አዲስ የፖለቲካ ምዕራፍ ለመክፈት የተነሳው ኃይል ጠንከር ያለ ጥሪ አቅርቧል። በፕሬዝዳንት ኢሳያስ አፈወርቂ ለሚመራ የኤርትራ መንግስት ጠንካራ ተቃውሞ እያሰማ የሚገኘው በሀገሪቱ ውስጥ ሰላማዊ በሆነ መንገድ ዴሞክራሲያዊ ለውጥ ለማምጣት ሁሉም የፖለቲካ ፓርቲዎች፣ የሲቪል ማህበራትና የተለያዩ የህብረተሰብ ክፍሎች እንዲተባበሩ ጠይቋል። ኮንግረሱ ባካሄደው 3ኛ ጉባኤ ማጠቃለያ ላይ ባወጣው መግለጫ ወደፊቱ ኤርትራ በአምባገነን ስርዓት በአግላይነት ወይም አንዱ ብሔር ሌላውን በመጫን ላይ ሊመሰረት እንደማይችል አስታውቋል። ዶቼ ቬሌ እንደዘገበው ድርጅቱ በኤርትራ ውስጥ ሰብአዊ መብቶችና የብሔረሰቦች እኩልነት እንዲከበር የሚደረገውን ትግል የዓለም አቀፍ ማህበረሰብና ጎረቤት ሀገራት እንዲደግፉት ጥሪ አቅርቧል። ኮንግረሱ በተለይ የተባበሩት መንግስታት ድርጅት በኤርትራ ውስጥ የሚፈጸሙትን የሰብአዊ መብት ጥሰቶች በቅርብ መከታተሉን እንዲቀጥል የጠየቀ ሲሆን ሀገሪቱ በቅርቡ የተባበሩት መንግስታት ድርጅት የምጣኔ ሀብትና የማህበራዊ ጉዳይ ምክር ቤት አባል ሆና መመረጧ ከፍተኛ ቅሬታ እንደፈጠረባት ገልጿል። በኤርትራ መንግስት እየተፈጸመን የተባለውን ግፍና በደል በመሸሽ ከ200 ሺህ በላይ ኤርትራ አፋሮች መፈናቀላቸውንና መሰደዳቸውን ያወጣው መግለጫው ይህንን አስከፊ ሁኔታ ለመቀየር ትግሉ ተጠናክሮ እንደሚቀጥል አስገንዝበዋል። የኤርትራ አንድነት ተጠብቆ የአፋርን ጨምሮ የሁሉም ነባር ብሔሮች ባህል፣ ቋንቋ፣ ማንነት፣ ምጣኔ ሀብታዊና ፖለቲካዊ ነጻነት የተከበረባት ፌዴራላዊ ስርዓት ለመመስረት እንደሚታገልም ድርጅቱ በይፋ አውጇል። በአንጻሩ የኤርትራ መንግስት መሰል የተቃዋሚ ድርጅቶችን ጥሪና የሰብአዊ መብት ጥሰት ክሶችን የውጭ ኃይሎች የሉዓላዊነት ጣልቃ ገብነትና የሀገሪቱን ገጽታ ለማበላሸት የሚደረጉ ጥረቶች አድርጎ ይመለከታቸዋል። ይሁንና በዚህ በ3ኛ የኤርትራ አፋር ብሔራዊ ኮንግረስ ላይ ከኢትዮጵያ፣ ከተባበሩት መንግስታት ድርጅት እንዲሁም ከተለያዩ ማህበራት የተወከሉ ፖለቲከኞች፣ ተንታኞች፣ ምሁራን፣ ባህላዊ መሪዎችና የሀገር ሽማግሌዎች መሳተፋቸው የተቃውሞ ጎራ አጋርነት እየሰፋ መምጣቱን ያሳያል።
በአሁኑ ወቅት የፕሬዝዳንት ኢሳያስን አስተዳደር ከስልጣን ለማውረድ የሚንቀሳቀሱ ኃይሎች በውይይት በድርድርና በመግባባት የጋራ ግንባር ለመፍጠር ጥረታቸውን እያጠናከሩ ይገኛሉ። ወደ ቀጣይ ርዕስ አለፍን። ለሁለተኛ ቀን ተኩስ ቀጥሏል። ኢራንና አሜሪካ ሚሳኤል እየተወራወሩ ነው። ከማክሰኞ ጀምሮ አሜሪካና ኢራን ጥቃት መፈጸማቸውን ተከትሎ የባህረ ሰላጤው አካባቢ ዳግም ወደ ውጥረት ተመልሷል። በዚህም የተነሳ ወሳኙ የባህር መተላለፊያ ሆርሙዝ ለመርከቦች በድጋሚ አስጊ ሆኗል። አሜሪካና ኢራን ከትላንት በስቲያ ሌሊት የጀመሩት አዲስ ጥቃትና አጸፋ መልሱ ሁለተኛ ቀን ቀጥሏል። ኢራንና አሜሪካ ሚሳኤል መወራወራቸውን ዛሬ ጠዋት ድረስ ቀጥለው ተገኝተዋል። የአሜሪካ ጦር ትላንት ደቡባዊና ማዕከላዊ ኢራን የሚገኙ የተለያዩ ከተሞችና ደሴቶችን ደብድበዋል። የኢራን ባለስልጣናት ዛሬ እንዳስታወቁት የአሜሪካ ጦር ትላንት ማታ በከፈተው ጥቃት 14 ሰዎች ሲገድል ሌሎች 78 አቁስሏል ብለዋል። ጥቃቱን ተከትሎ በኢራን አንዳንድ ከተሞች የኤሌክትሪክ አገልግሎት ተቋርጦ እንደነበርም ተገልጿል። የአሜሪካ ጦር ማዕከላዊ እዝ እንዳስታወቀው ጦሩ አዲስ ጥቃት የከፈተው ኢራን በሆርሙዝ ወሽመጥ የሚተላለፉ መርከቦችን የማወክ አቅሟን ለማዳከም ነው። የግጭቱ የተኩስ መጣሱ ዋነኛ ምክንያት በሆርሙዝ ሰርጥ የኢራን ቁጥጥር ሚና የተመለከተ መሆኑ ተመላክቷል። በቅርቡ በተፈረመው ስምምነት መሰረት ኢራን ቢያንስ ለ60 ቀናት በሰርጡ ከሚያልፉ መርከቦችና ሀገራት ላይ ታሪፍ እንዳትጥል፣ ገንዘብ እንዳትሰበስብ ይደነግጋል። ቴህራን ግን ከፊርማው በኋላ ይሄ እንዳልተዋጠላት ነው ተንታኞች የሚናገሩት። ፕሬዚዳንት ትራምፕ ትላንት በዚሁ ብስጭት ኢራኖቹን እብድ ናቸው ሲሉ ወርፈዋቸዋል። እስራኤልና አሜሪካ ባለፈው የካቲት ማብቂያ ኢራን ላይ ጦርነት ከመክፈታቸው በፊት ኢራን የሆርሙዝ ወሽመጥን የባህር መስመር የሚያውክ እርምጃ ወስዳ አታውቅም። ሆኖም ከጦርነቱ መልስ ሰርጡን ለመቆጣጠር ወስናለች። የአሜሪካ ጦር ትላንት በኢራን ከተሞች፣ ደሴቶችና ተቋማት ላይ የከፈተውን ጥቃት በርከት ያለ ሲሆን ከ90 በላይ ኢላማዎች የተመታበት ነበር። ለዚህ በቀል የኢራን ጦር ዛሬ ሲነጋጋ በተለያዩ የአረብ ሀገራት የሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት ሰንዝሯል። የኢራን እስላማዊ አብዮታዊ ዘብ እንዳስታወቀው ጦሩ ባህሬንና ኩዌት የሚገኙ የዩናይትድ ስቴትስ የጦር ሰፈሮችን ደብድቧል። ጦሩ ወደ ዮርዳኖስም 10 ባሊስቲክ ሚሳይሎችን ማስወንጨፉን አስታውቋል። ዮርዳኖስ በበኩሏ ጦር ኃይሏ 8 የኢራን ሚሳይሎችን አክሽፏል ብላለች። የኢራን መንግስት የሚቆጣጠረው አንድ ራዲዮ ጣቢያ ዛሬ እንደዘገበው የኢራን ጦር ባህሬን ባህር ላይ የሚገኙ የዩናይትድ ስቴትስ ባህር ሰርጓጅ መርከብንና ሌሎች የጦር መርከቦችን ደብድቧል። ከዚህ የተኩስ ምልልስ በኋላ በአሜሪካና ኢራን ከ2 ሳምንት በፊት የተፈረመው የተኩስ አቁም ስምምነት መፍረሱን ፕሬዚዳንት ዶናልድ ትራምፕ በይፋ ገልጸዋል። አሜሪካ በኢራን ላይ ለሁለተኛ ቀን የምትፈጽመው ጥቃት በቀጠለበትና ኢራን ያጸፋ እርምጃ በጎረቤቶቹ ላይ እየወሰደች ባለበት በዚህ ጊዜ ታዲያ በኢራን ለሟቹ አያቶላ ኮሚኒ የሚደረገው የቀብር ስነ ስርዓት ቀጥሏል። ባለፈው ሳምንት መጨረሻ የጀመረው ስነ ስርዓቱ ዛሬ ማብቂያው መሆኑም ተነግሯል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።